ሀና ፎቶዋንና መስቀሏን ለመፈለግ ማንም ስላልነበረ ቤት ውስጥ ሳጥን ውስጥ ገብታ ነበረ። በአጋጣሚ እትይ መጡ። እንዴ ሀና ምንድን ነው ስል ሀና እንደተለመደው ስለደነገጠች ተርበተበተችና ምንድን ነው ምናምን ስላት እንትን ትላለች። እና እንዴ ምንድን ነው ምን እየሰራች ነው ሀና? እንዴት ምን እየሰራው ነበረ ትላታለች። እንዴት መልስሽን ትጠይቂኛለች ትላትና ምንድነው እሱ አልገባኝም ስትል ሀናም ደንግጣ ስለነበረ ልክ እየሰረቀች ነበር የምትመስለው። ለነሱ እሷ ባትሰርቅም ግን ለነሱ ሌባ ነበር የምትመስለው። ምክንያቱም አነጋገሯ፣ አመላለሷ የሌባ ነበር የሚመስለው ንግግሯና ዲሃና ምን ሆነሽ ነው? እስኪ አስረጅኝ ግድ የለሽም ስትላት አይ ምንም ለካ እኛ ስንወጣ እንደዚህ እያደረግሽ ነው። መኝታ ቤት ምን እየፈለግሽ ነበርና በጣም ተናዳ እርግቤ ለካ እውነቷን ነው አይደለ የተናገረችው። እርግቤ ምን አለች እቴ ስትላት አዎ ልትሰርቂ ነበር አይደለ ልትሰርቅ መኝታ ቤት ትገባለች ሰው ሳይኖር ብላለች ስትል ሀና ደነገጠችና ምን ትላለች። አዎ አንቺ እኔ ልሰርቅ እትዬ እኔ ሌባ አይደለሁም ትልና ሩጣ ከመኝታ ቤት ትወጣለች። በዛን ሰዓት እትዬም ምንድን ነው ይች ልጅ ግን ምን ሆና ነው? ሰርቃ እኮ አታውቅም ምንድን ነው ብላ ቁማ ምናልባት ልጇ አባቷ ስለታመመባት ለአባቷ ብር ፈልጋ ይሆነ እያለች እሷም ማሰብ ጀመረች። ሁለቱም ልጆች ተገናኙና ስማ እንደምትደውል እርግጠኛ ነበርኩ። እንዴት ማለት እንዴት እርግጠኛ ልትሆን ቻልክ? ምክንያቱም እንደኔ ሱሰኛ ስለሆንክ ሰርተህ ስለሆነ ማግኘት የምትፈልገው ሲለው እሺ አሁን ስለ ስራው እንነጋገር ሲለው እሺ እንነጋገር 50 ሺህ ብር እከፍልሃለሁ። ምን? አዎ 50 ሺህ ብር 50 ሺህ ብር አዎ። በጣም ደነገጠ። ይኸውልህ አንተ 50 ሺህ ብር ከከፈልከኝ እንኳን አንድ ተራ ፎቶ አይደለም የፎቶን ባለቤት ከነ ካሜራማኑ ራሱ ፈልጌ ያመጣልሃለሁ ይለዋል። ይኸውልህ አንተ እኔን አታውቀኝም እሺ፣ እኔ ግን ረጅም ጊዜ ሳጠናህ ነበረ። ስለዚህ ለስራው አዲስ አይደለም። እሺ አሁን ምንድነው ማድረግ የሚጠበቅብኝ? እኔ ይልክ ቤቱን ያሳይሃለሁኝ። አንተ ከዛ ቤት ገብተህ ፎቶውንና መስቀሉን ይዘህ መምጣት ነው። እሺ ለኔ ታስረክበኛለህ። ከዛም በኋላ እኔ ደግሞ ብሩን እሰጥሃለሁ። አሁን 20 ሺህ ብር ብቻ ነው የምሰጥህ እሺ ይለዋል። ጭራሽ ቅድመ ክፍያም አለው አለና እሱ ጸጉሩን እያሻሸ በጣም ደስ አለው። ምንም ችግር የለውም ይኸውልህ ነግሬሃለሁ። ምክንያቱም መስቀሉ ነው እንጂ አንድ ፎቶ ሁለት ሶስት ሊሆን ይችላል፣ ችግር ላይኖረው ይችላል ፎቶ። መስቀሉ ግን አንድ ብቻ ነው። ስለዚህ በጥንቃቄ ሁለቱንም እንድታስረክበኝ እፈልጋለሁ። ግን አልገባኝም እኔ መስቀሉን ከሰውየው አንገት ጋር አብሬን እንደማመጣው ይለዋል። አንተ በእናትህ እስኪ መቼ እንደምትቀልድ እንኳን እወቅ። እኔ እየቀለልኩ አይደለም፣ ብሩ በጣም በዛ ብዬ ነው። እሺ ቆይ እሺ መቼን ጀምር ሲለው እሺ መጀመሪያ ቤቱን አላሳይህ ይለውና ሁለቱም ተያይዘው ቤቱን ያሳየዋል። አለቃ ልዘልህ እንዴ እያለ የብሩ መብዛት እጅግ በጣም ገርሞት ስለሆነ እሱ በጣም እየደነገጠ እሺ ደግሞ ስራው ሚስጥር ነው እሺ ለጓደኛህ እንዳትናገር ለማንም ሰው ትንፍሽ እንዳትል ሲለው አረ ምንም ችግር የለውም ጀለሴ ለጆሮ ነው ለጆሮ አልነግረውም እኔ ለማንም አልናገርም እኔ ብሩን ብቻ ነው የምፈልገው ምንም ችግር የለውም እሺ ምናምን አለውና ቤቱን ሊያሳይ ይዞት ይሄዳል። ሰላም ተኝታለች ግን እንቅልፍ አልወሰዳትም እና እናቷ ትመጣለች። እንዴ ሰላምዬ አልተኛሽም እንዴ ስትላት መተኛቱን ተኝቻለሁ ግን እንቅልፍ አልወስደኝ አለ ጠፋ እንቅልፍ ስትላት
እሺ ትልና ነይ በቃ እንተኛ ይባባሉና ሁለቱም ቁጭ ሲሉ ግን ሰላምዬ የሆነ ነገር እስኪ ልንገርሽ። ምንድነው ማየ ንገሪኝ ስትላት ሰላም ሀንዬ ሰሞኑን ግን ምን ሆናለች? የተለየ ባህሪ እያሳየች ነው። አባቷ ታማዋል እንዴ ስትላት እንዴ ማለት እንዴት የተለየ ባህሪ? አረ ያው እንደ ድሮ ናቸው ትላታለች። እኔ ምን አውቃለሁ እንጃ አዲስ ነገር ያለው አይመስለኝም። የአባቷ ጸባይ ህመም የታወቀ አይደለም ማለት። ቆይ ምንድነው ታዲያ? ለምንድነው ግን? ቆይ ታዲያ ለምንድነው እየተደነባበረች ሰው ከቤት ሲወጣ ሰው ሳይኖር ሲቀር መኝታ ቤት ትገባለች። ሰው ሲደርስባት ተደነባብራ ነው የምትወጣው ስትላት ውይ አሁን ገባኝ ትላለች። ሰላምም ማለት ምኑ ነው የገባሽ ስትላት እርግቤ ነች አይደል እንደዚህ ላይ ነገረችሽ? አይ አይደለም እኔም ራሴ ደርሽበታለሁ ትላታለች። እኔም እንዴት ማለት ነው ግን አንቺም ሀና ልትሰርቅ እንደምትፈልግ ታቂ ነበር እንዴ ስትል ሰላምን በፍጹም እርግቤ ነች እንደዚህ ላይ ነገረች። እንደውም ሞሽትልና እኔ በአጋጣሚ መኝታ ቤት ስገባ መኝታ ቤት ቁምሳጥን ከብታ እየበረበረች ነበረና እንዴት እንደደነገጠች የምትለው ሁሉ ጠፍቶባት ደንግጣ ተደነባብራ ነው ሩጣ የወጣችው። ታይማ እየተሳስተሽ ነው ሀና እንደው መጨረሻና ስርቆት አታደርግም በፍጹም። እንደው ምናልባት ሌላ ነገር እያደረገች ሊሆን ይችላል። እማ እባክሽ ግድ የለሽም ምክንያቱም ሌላ ጊዜ እኔ እኮ ስገባ እየሰራች ስለሆነ አደነግጥም። ዛሬ ግን በጣም ነው የደነገጠችው ትላለች። ከዛ አረማዬ ሀና እንኳን ልትሰርቅ ይቅርና አይደለም የሰው ነገር መንካት አትፈልግም እሷ እና ምንም ችግር የለውም እማ ይሉና እናትና ልጅ ተኛሉ። ሀናም ከዛ ዙር ብላ ሂዳ ኩሽና ስራዋን ቀጥላ እየሰራች ነበረና ጠረጴዛ እየወለወለች እያለ እርግቤ ትመጣለች። ከዛ እርግቤ መጣችና የት ሄደው ነው ቤተሰቡ ሁሉ ስትላት አይ የት ሄደው ነው ስትላት አዎ ማንም የለም እትዬ ቤተ ክርስቲያን ሄደዋል። ሰላሜን እኔ እንጃ ወንድምሽም ወደ ትምህርት ቤት ሄዷል ትላታለች። ቆይ በቃ ይቺ ሴትዮ ዝም ብላ ነው እንዴ ወታ የምትሄደው? ምንድን ነው እንዴ እትዬን እንደዚህ የምትናገሪው? በስማም አይ ቤተ ክርስቲያን እኮ ነው ብዬ ነው። ለምን ተቆጣሽ? እና ታዲያ እሷ እንደዚህ የምትሄደው ታዲያ ለምንድን ነው የእራብ እየሞትኩ? ምግብ ከሆነ ችግር የለውም እኔ አለሁኝ ትላታለች። እሺ ለማንኛውም ኤልሻ አንድ ነገር ልንገርሽ፣ እዚህ ቤት እስካለሽ ድረስ እኔ ልንገርሽ አንድ ጥንቃቄ ተጠንቀቂ እሺ። እዚህ ቤት መስራት የምትፈልጊ ከሆነ ጥንቃቄ፣ ሰው ሲወጣ እየጠበቅሽ መኝታ ቤት እየገባሽ እቃ ትበርብሪ ትላታለች። ሀናም በጣም ደነገጠች። ምን ልትሰሪ እንደምትገቢ ጠንቅቄ አውቃለሁ እና ብታቂስ